አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ቆንጅዬ ኳሊቲ የቤት እቃ ወግዲ ከተማ የሚሄድ ነው ማሳያችሁ ማለት ነው። አብራችሁኝ ሁኑ። ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። በጣም ቆንጆና ኳሊቲ የቤት እቃዎች ነው ማሳያችሁ ማለት ነው። በ198960 ብር ነው ያሟላሁላት ማለት ነው። 600 ብሩ ግን የትራንስፖርት ነው። ውጭ ላይ ደግሞ ምጣድ አላት፣ እሱንም አሳያችኋለሁ። ኤሌክትሪክም ምንድነው ማገዶ ቆጣቢም አላት ማለት ነው። የሚሄደው ወግዲ ከተማ ነው። አብራችሁኝ ሁኑ። ከዚህ ልጀምርላችሁ። እዚህ ጋር ኢኩሳን አላት። ኢኩሳን ባንደኛው ሁለቱ የክቡ ፓትራ ይሆንና ሶስተኛዋ ደግሞ እንትን ለኬክ መስሪያ ናት። ሰሞኑን አሳይቻችኋለሁ ብዬ አስባለሁ። እዚህ ጋር ደግሞ 40 ቁጥር ብረት ድስት አላት ማለት ነው። 40 ቁጥር ብረት ድስት አንድ ፍየል ያው እንደ ፍየሉ ነው የሚለያያል ማለት ከፍ ያለ ፍየል ከሆነ አይሰራም፣ ግን አንድ ፍየል ይሰሩበታል አጠር ያለች ከሆነች ማለት ነው። እና ይሄንን ደግሞ 13000 ብር ነው የገዛው። ክዳን መያዣውን አላሰራሁላትም፣ ነገ አሰራዋለሁ ማለት ነው። እቃውን ሳሟላ መሸብኝ ማለት ነው። ሌላው እዚህ ጋር የቁርጥ ማቅረቢያ ትልቁ 600 ትንሸኛው ደግሞ 500። የቁርጥ ማቅረቢያ ሁል ጊዜ ትጠይቁኛላችሁ። ሳይዙ ይሄው ብቻ ነው፣ ሁለት ሳይዝ ብቻ ነው የዚህ አይነት ያለው ማለት ነው። የሳምቡሳ መዳመጫ ይሄንን 750 ብር ነው የገዛሁት። ከዛ የሽንኩርት መከታተፊያ ፕላስቲኩ 3 ሴሪ 750 ብር ነው ማለት ነው ይሄ። ከዛ እዚህ ጋር ደግሞ ትሪ 1600 ብር ነው 3 ፒስ ማለት ነው። 40 ቁጥር 400 ብር፣ 45 ቁጥር ደግሞ 500 ብር፣ 50 ቁጥር 700 ብር፣ አጠቃላይ 1600 ብር ነው የመጣው ማለት ነው። ከዛ የወጥ ማማሲያ ይሄንን 400 ብር ነው የገዛሁላት ማለት ነው። ቆንጆ ነው ይሄ፣ እኔ በጣም ነው የምወደው፣ ይመቸኛል ማለት ነው። ከዛ ሀባይብ እዚህ ጋር ደግሞ ማይካ ነገሮች አሉ። ከዚህ ልጀምርላችሁ። እዚህ ጋር መፈቅፈቂያ 400፣ ማንከሽከሻ 200፣ የክሰል ማራገቢያ 20 ብር፣ የሾርባ ማንኪያ እና ሹካ 400፣ የሾርባ ማንኪያ ደግሞ 350፣ የሻይ ማንኪያ 150 ብር። እነዚህ ጭልፋዎች በጣም ኳሊቲ እና ቆንጆ ጭልፋዎች ናቸው። አንድ አይነት ከለር ነው ያረኩላት። በጣም ኳሊቲ ናቸው። 250 ብር ነው አንዱ ማለት ነው። 750 ብር ሶስቶቹን እኔ ራሱ በጣም ነው የወደድኳቸው። ኳሊቲ ናቸው በጣም የዚህ አይነት ነው ማለት ነው። ይሄ ደግሞ ሶስቱን 1050 ብር 350 ማለት ነው። በነገራችን ላይ አንድ አይነት ላረግላን ነበር፣ ሰማያዊ አንድ አጣሁኝ። ይሄኛውን አንድ ቀይ ቀላቅዬባታለሁ ማለት ነው። ከዛ እዚህ ጋር ደግሞ የድንች መላጫ 50 ብር፣ የማይካ ትሪ 3 ፒስ 1200 ብር፣ ማይካ ሰርቪስ በጣም ነው የሚያምረው ማሻአላ 850 ብር። ከዛ እዚህ ጋር ፓርቲሽን ባለ 4 በጣም ነው የሚያምረው ማሻአላ ይሄንን 1400 ብር። አራቱ ክዳን ያለው ጭልፋዎቹም የራሱ ያለው ማለት ነው። ከዛ እዚህ ጋር የቁርጥ ሰሃን አንድ ደርዘን ባለ 140 ብር ነው 1680 ብር 12ቱ ፍሬ ማለት ነው። ከዛ ደግሞ እዚህ ጋር ምን አለ የቁርጥ ሰሃን 6 ፍሬ ነው 1300 ምናምን ብር ነው የሚመጣው ማለት ነው። 230 ብር ነው አንዱ ማለት ነው የትሪው አይነት። ከዛ እዚህ ጋር ደግሞ በአራት ማዕዘኑ አንድ ደርዘን የቁርጥ ሰሃን ነው። ይሄ 200 ብር ነው 12 ፍሬ 2400 ብር ማለት ነው። ከዛ የቆሎ ሰሃን ያው እንዲቀራረብላት በደንብ ጥር ያለው አንድ አይነት እቃ ያው ብዛት አይገኝም። እየፈለጋችሁ ነው የምታመሳስሉት ማለት ነው። ለምሳሌ ይሄ ጋር ምንም አይልም፣ ይሄም ጋር ቡኒ ስላለው ምን አይልም፣ ይሄኛውም እንደዚሁ። ሰርቪሱም ጋር ደግሞ ማሻአላ የቆሎ ሰሃን 6 ፍሬ ነው 300 ብር። አያችሁት? ይሄ ወርቃማ ነገር ስላለው ከዚህ ይሄ ጋር አንድ አይነት ነው በመሰረቱ። ይሄና ይሄ አንድ አይነት ነው አራት ማዕዘኑና ይሄ ማለት ነው። ግን ይሄኛውም ጋር ይቀራረባል፣ ያኛውም ጋር ይቀራረባል። ከዛ ደግሞ የፈንዲሻ ሰሃን ነው። የፈንዲሻ ሰሃን ሁለቱም በ900 ብር። ከዛ የሾርባ ማግ ደግሞ
ግማሽ ደርዘን 1300 ብር። ሐቂቀተን አማራጭ አጥቼ ነው እንጂ እኔ ቀይ ከለር አልወድም እውነት ለመናገር ግን አማራጭ የለም ነበረ። ያው ከተማውን አዳረስኩ ደሴ ማለት ነው። እንደምታዩት ሲኒ 4000 ብር ነው የገዛሁላት። በጣም የምታምር ቆንጅዬ ሲኒ ናት ማለት ነው። ማሻአላ ኳሊቲ ሲኒ። ቀለሙ ይለቃል ወይ ብላችሁኛል። እኔ እንግዲህ እየተጠቀምኩበት ነው የዚሁ ዝርያ ማለት ነው። ይሄንንም ተጠቅም ያለው ግን ተደጋጋሚ አልተጠቀምኩትም። ይሄንን ያው የመጣው ቅርብ ጊዜ ስለሆነ እንደምታውቁት ማለት ነው። ሌላ አይነት በወርቃማው ተጠቅም ያለሁኝ እስካሁን አልለቀቀም። የኔን አሳያችኋለሁ ከፈልጋችሁ ማለት ነው እማሳያችሁ ለራሴ የተጠቀምኩበት ይሄ አሁን ተጠቅሜው ብዙ ጊዜ ማለት ነው ወራቶች ሆኖታል ማለት ነው። እንደምታዩት ለቋል የሚባል ነገር የለውም። እኔ ያለ መቀያየሪያ ብዙ ወራት ተጠቅሜዋለሁ ማለት ነው። ያለ መቀያየሪያ ስላችሁ እንደዚሁ ዝም ብለን ሁል ቀን እየተጠቀምንበት ማለት ነው። ለዲም ላይቱም ለክቧም ስለሚሆን እኔ ሁል ጊዜ ነው የምጠቀምበት እና ይሄ እንደምታዩት ነው። ለቋል አልለቀቀም የሚለውን እናንተ ፍረዱ ማለት ነው። ይሄኛውን ግን ብዙ ጊዜ ስላልተጠቀምኩበት አይለቅም ይለቃል የሚለውን አላውቅም። ግን ኳሊቲ ሲኒ ነው ይሄ ማለት ነው። እንደምታዩት ይሄ የረካሽ ሲኒ አይደለም። በ4200 ብር ነው የገዛሁላት ማለት ነው። እንደምታዩት እዚህ ጋር ግማሽ ደርዘን አለ፣ ረከቦቱም ጋር ግማሽ ደርዘን አለ። ይሄ የረከቦቱ አክሰሰሪ ነው። ፌርሜሎ የጀበና ማስቀመጫ ማጨሻው ራሱ እንትኑን ትተውታል። አሁን ደግሞ የሚመጣው ሰሞኑን ምን አይነት መሰላችሁ? እንደዚህ ጉንድል ያለ ምንም የሌለው አያችሁት? እዚች ጋር የሆነ ማጨሻ ነገር እንትን ያደርጉባት ነበር። አሁን ደግሞ ትተውታል። ሰሞኑን እንዳለ የሚመጣው እንደዚህ አይነት ነው ማለት ነው። ደግሞ ሱፍራ ባለኳሱ አረንጓዴ በነጭ እንደምታዩት ይሄንን 1100 ብር ታዩት። ሱፍራ የሳሩ 2500 ብር ነው የገዛሁት። አንደኛው ሁለተኛው 2100 ብር ነው ነግሬያችኋለሁ። ያኛው ዝንፍልፍል ይላል። እንደገና ደግሞ ይሄ እየተነጨ ይወድቃል እንደዚህ ማለት ነው። ይሄ እዩት፣ ምንም የሚወጣው ነገር የለም። እንደዚህ አሁን እኔ 1 አመት አለፈው እዚህ አንጥፌው እየተረጋገጠ ይሄ ሁሉ ቃይ ይመጣል ይሄዳል። ፍሪጁ ምኑ ግን በቃ ምንም አልሆነም እንደምታዩት ማለት ነው። ትንሽ ገርጣ ነው ያለው ግን እንደምታዩት ፍሪጅም ማጠቢያ ማሽኑ በቃ እቃ ስብበታለሁ፣ እቃ ጎትትበታለሁ። ማዳበሪያው ምንም ግፍ ይችላል ማለት ነው። ምንም አይሆንም። ያኛው ግን እየተነጨ ይወጣል። ሁለተኛ ደረጃው ማለት ነው። እዚህ ጋር 2 ሜትር የምግብ ሱፍራ ሎሚ በቡኒ ነው። ይሄንን 700 ብር። ይሄኛው ደግሞ ምንድነው ሲልቨር በወርቃማ ነው። 1 ሜትር 350 ብር። ከዛ እዚህ ጋር ምን አለ መሰላችሁ? ፌርሙሶች አሉ። 1 ሊትር ፌርሙስ ዋጋው 2800 ብር ነው ያንዱ ማለት ነው። ከዛ አንዱ ከለር ይሄ ነው። ያው እኔ ቼክ አድርጌ ነው የምገዛው በነገራችን ላይ ለእናንተ ለማሳየት ያክል ነው። ሁለቱም የተለያዩ ከለሮች በጣም የሚያማምሩ ናቸው። 5600 ብር ነው ማለት ነው ያንዱ ዋጋ። የቡና መፍጫ 1500 ብር። እናት መፍጫ ይሄ ያለ ኤሌክትሪክ ነው በእጅ ማለት ነው። እዚህ ጋር እንደምታዩት በምስሉ መሰረት ማለት ነው። ብዙ ልጆች ትጠይቁኛላችሁ በኤሌክትሪክ ነው እንደሚሰራው ትሉኛላችሁ። እንደዚህ በመጫን ነው። ቆንጆ ዕቃ ናት። ኤሌክትሪክ አያስፈልጋትም። 2000 ብር። እኔ ለእናቴ ወስጃት በቃ ተመችታኛለች። ለድግስ ምናምን እናቴ ጋር ስንጠቀምበት ይኖር ነው ማለት ነው። እዚህ ጋር ደግሞ የሽንኩርት መፍጫ ኤሌክትሪክ ነው። ስጋም ይፈጫል ነው። ግን ስጋ ስፈጩበት ያው እንደነገርኳችሁ ይግላል። ሁል ቀንም እኔ እውነቱን ነግራችሁ ነው እንትን ማለት ያለባችሁ ማለት ነው። ስጋ በጣም ኃይለኛ ነው። ስጋ የራሱ የሆነ መፍጫ ሊኖረው ይገባል። ግን ይሄም ይፈጫል። እኔም እየፈጨሁበት ሮመዳን 2 አመት ሮመዳን ጾመንበት አላሳምቡሳ እየጠቀለልን ማለት ነው። ያኔ ስጋ ባረድን ቁጥር እንትን ምንድነው በሸሜን ምናምን ቆራረጥበታለሁ ነው የሚባለው። ፈጭበታለሁኝ ቀያዩን ስጋ ማለት ነው። ግን ያኛው አሁን የስጋ ብቻ ከሆነ ነጣ ያለም ቢገባበት በደንብ ይፈጫል፣ አይግልም። ያው ለዛ ተብሎ ብቻ ስለሚሰራ። ይሄ ግን ለስጋ ብቻ አይደለም፣ ለሽንኩርት፣ ለአትክልት፣ ለብዙ ነገር ጎመን፣ ብቻ ብዙ አይነት ነገር ይፈጫል ማለት ነው። 5000 ብር ነው ዋጋው። 4 ሊትር ነው ያ። እዚህ ጋር ደግሞ የሽንኩርት ምንድነው የጁስ መፍጫ 7800 ብር። ሳቺ በጥቁሩ እንትን ማለት ነው። ይሄ 2 ጆክ አለው። አንደኛው ማይካ አንደኛው ጠርሙስ ነው። ከዛ የሽንኩርትና ምንድነው ይሄ አፏን የሽንኩርት አልኩኝ። የቡናና ቅመም መፍጫ ደግሞ እቺ ትንሿ አለችው ማለት ነው።
ይሄ 7800 ብር። ሱትር ቦይለር ደግሞ ዋጋው 3400 ብር ነው። እዚህ ጋር በራድ 2 ሊትር 1300 ብር። ከዛ ደግሞ እዚህ ጋር የሻይ ብርጭቆ 1 ደርዘን 1250 ብር። እዚህ ጋር ደግሞ 5 ሊትር በራድ ነው 2600 ብር ነው የዚህ ዋጋ ማለት ነው። የዚህ ጋር ተመሳሳይ ነው፣ ግን ይሄኛው ደግሞ ከዚህኛው በጣም ኳሊቲ ነው። ከዚህ ይሄኛው በጣም ኳሊቲ ነው። ያው ትናንሽ ስለማይመጣው ነው በነገራችን ላይ። ከዛ እዚህ ጋር ደግሞ የኩኪስ ፓርቲሽን ነው። የኩኪስ ፓርቲሽን ሰሞኑን ያው እየገዛሁት እያያችሁት ነው። ይሄ በሲሊቨር ከለር ባለ 6 ነው። ኩኪስ ቴምር ምናምን ብዙ ነገር ያስቀምጣል ማለት ነው። እቃው አክለሪክ ነው። ዋጋው 3500 ብር 6 ፓርት ያለው ነው ማለት ነው። 1700 ብር ነው የዚህ ዋጋ። ያው 5 ማዕዘን እኔ ሁልጊዜ የምገዛላችሁ አንደኛ ስፖንጅ ምናምን አስገብታችሁ እዚህ ጋር በማጠብ ይመቻል። ይሄ 4 ማዕዘን ክብ አለው ይሄው ሆኖ ማለት ነው። የዚሁ ምርት ግን ለማጠብ ምንም አይመችም። እና እዚህ ጋር ደግሞ በጣም የሚያምር የውሃ ኮምፕሌት በወርቃማው አላት ማለት ነው። አያቻት እንዴት እንደምታምር ማሻአላ ተባረከ ረህማን። ቅልል ያለች በጣም የምታምር ናት። 2600 ብር 6 ብርጭቆ ከአንድ ጆክ ጋር ማለት ነው። 2600 ብር ነው የዚህ ዋጋ። ማሻአላ ተባረከ ረህማን ነው። ተጠቀምበት ያድርጋት። የወተት ተንጠልጣይ ነው ይሄ ካርቶኑ ነው የዚህ ማለት ነው። 3200 ብር በጣም የምታምር ቆንጅዬ የወተት ተንጠልጣይ አያቻት እንዴት እንደምታምር አርጋችሁ ወተታችሁን መጠጣት ማለት ነው። እና ደግሞ ለኪችን በጣም ነው የምታሳምረው። እንደዚህ መስታወት አለበት ላይ ካደረጋችኋት በጣም ነው የምታምረው። አንድ በራድና 6 ብርጭቆ ከነ ሰርቪሳቸው። ከዛ ይሄ ማንጠልጠያው ይነቃቀላል። በነገራችን ላይ ይሄ ገጣጥሚው ነው ማለት ነው። ይሄ እንደዚህ ተነቃቅሎ ነው የሚመጣላችሁ ሲመጣ እንደዚህ ማለት ነው። ያው ግን ስትሰካኩ ይሄ ሁለቱ ማለት ነው ከወዳና ከወዲህ ቦታ አለው እንደዚህ የሚሰካ ማለት ነው። ከዛ ጎረቤታችን ጋር ውሻው በጣም እየጮኸ ነው። ምንድነው አላቅም፣ ድምጽ እንዳይረብሻችሁ ይቅርታ። እንደዚህ ይሆናል ማለት ነው። ከዛ ያው እንደዚህ መሰካከያ የራሱ ሲጀመር ምልክቱ አይጠፋችሁም ስታዩት ማለት ነው። ያው ለማስታወስ ያክል ነው። እነዚህን ይመስላሉ ማለት ነው የወተት ተንጠልጣዩ። ፔርሙስ ሳህን 3 ሴሪ ነው 6800 ብር ነው ዋጋው። እቃዎቹ እነዚህ ናቸው ማለት ነው። በጣም ነው የሚያማምሩት ማሻአላ። እንደምታዩት ይሄንን 6800 ብር ይሄ ትልቁ ነው። ከዛ ይሄ አለ ይሄ ነው ሁለተኛው ማለት ነው። አፏን ይሄ ሁለተኛው ነው። ይሄ ሶስተኛው ማለት ነው። ሳይዙ እኩል አይደለም፣ ግን ደግሞ ትንንስ የሚባሉም አይደሉም። እንደ አራት ሴሪው አይደለም። ይሄ ሻል ይላል። ግን ፔርሙሳን ከአረብ ሀገር ይዛችሁ ብትመጡ ብረት በብረት ከፍ ያለ ከፈለጋችሁ ከአረብ ሀገር ይዛችሁ ብትመጡ ነው መመክራችሁ ማለት ነው። እዚህ ጋር ደግሞ ግሎባል የዚህ ካርቶን ነው ማለት ነው። አሁን ያሳየኋችሁ ይሄ 8500 ብር የወጥ ሳህን ክዳኑ ግዛዝ ሆነ በጣም የሚያምር ባለ 5 ሴሪ። ሌላው አንዳንድ ነገር ትጠይቁኛላችሁ። ምንድነው እሱ? እንደዚህ አይነት ሳህኖች ማጀስቲክ ብረት ድስት፣ ሌላ ብረት ድስቶች ከ5 ሴሪው በካርቶን ከሚመጣው ተነጥሎ አይሸጥም እንዴት ትሉኛላችሁ? እነዚህ አይሸጡም ውድ ስለሆኑ ችርቻሮ በጣም ነው የሚያስወድዱት ማለት ነው። ገበያ ላይ የምታገኙት የርካሽ እቃ ነው እንጂ የውድ እቃ ገበያ ላይ አይገኝም። ይሄ እንትን ላይ ነው ሱቅ ላይ ነው የምታገኙት ማለት ነው። ይሄ ማጀስቲክ ከሁለት ቁጥር እስከ 6 ቁጥር ለምሳሌ ከ1 እስከ 5 ስትገዙ ይሄ አይኖርም። ከዚህ ያነሰች አንዲት ትኖረዋለች እንጂ ማለት ነው። እንደዚህ ነው የሚኖረው ማለት ነው። አያችሁት? ይሄ እንግዲህ ይሄን ጨምራችሁ 1500 ብር ነው። በግድ ነው ታዲያ የገዛሁት። ከፍ ያለ ቢኖራችሁ የተሻለ ነው ብዬ አስባለሁ እንደኔ። ከ3 እስከ 7 ደግሞ በጣም ነው የሚያምረው። እቻ አትኖርም። ከ3 እስከ 7 ማለት ደግሞ ከዚህ አንድ ከፍ ያለና ይሄ ብቻ ነው የሚኖረው ማለት ነው። አንድ ከዚህ ከፍ ያለ ጋር ማለት ነው። እና ማጀስቲክ ብረት ድስት ያው ፓኪስታኒ ነው። ቆንጆ ብረት ድስት ነው። ጽድት ያለ ነው። ከ1 እስከ 5 ላይ ፌክ አንዳንድ ጊዜ እያመጡ አሳይቻችኋለሁኝ። ከ2 እስከ 6 ግን ፌክ የለውም። ያው
ፌኩን መለያ ደግሞ እዚህ ጋር ማህተም የራሱ ይሆናለው ራሱ ላይ ቅርጽ የተወጣለትና ይሄንን ይመስላል። ይሄ ቆንጆ ብረት ድስት ነው። ከፍ ከፍ ያለ ነው እንደምታዩት። አያችሁ ማሻአላ ተባረከ ረህማን ነው። ይሄንን የገዛሁት 21500 ብር ነው። እነዚህ 5 ሴሪ ብረት ድስቶች የተገዙት ማለት ነው። በጣም ቆንጆ ነው። እኔ ትንንሽ ያው እቤት ውስጥ ስለሚያስፈልግ ትንንሽ ብገዙ ጥሩ ነው። ግን ትንንሽ ካላችሁ ከፍ ያለውን ብገዙ ማጀስቲክ ስገዙ ከፍ ያለውን ብገዙ የተሻለ ነው ብዬ አስባለሁ። ለምንድን ቆንጆ ስለሆነ ማለት ነው። ከዛ እዚህ ጋር ደግሞ 3 ሴሪ መጥበሻ ሴራሚክ አላት 6200 ብር ነው። ያው ይሄ በፊት 6300 ነበር 100 ብር ነው የቀነሰው። ማጀስቲክ ግን እየጨመረ እንጂ እየቀነሰ አልሄደም ማለት ነው። ሙሉ ሴሪ 6000 ብር ነው። 9 ፒስ ነው ማዕደን ማለት ነው። ይሄኛው ካርቶን የማጀስቲኩ ከ2 እስከ 6 ያለው ካርቶኑ ነው ማለት ነው። እዚህ ጋር እንደምታዩት ከ2 እስከ 6 ጥድት ያለች ሞሰብ ከነ ዳንቴሉ አያምርም? ማሻአላ ተባረከ ረህማን። ዳንቴሉ ራሱ ቦታውን አግኝቷል ማለት ትችላላችሁ። ዳንቴሉ ይሄ 750 ብር ነው። ከዛ የረከቦት አላት ይሄ 350 ብር። የትሪ ደግሞ አላት ከፍ ያለ ነው ማሻአላ እንደምታዩት ትልቅ ነው። ይሄ ደግሞ 650 ብር አጠቃላይ 1700 አካባቢ ይሆናል ማለት ነው ደምሩት። ከዛ ሞሰቡ ደግሞ ማሻአላ እንደምታዩት ጽድት ያለ ሞሰብ ትልቅ ነው። ያው ለቤተሰብም ቢሆን ማሻአላ በጣም ነው የሚያምረውም ራሱ ጽድት ተደርጎ የተሰራ 3600 ብር ነው ዋጋው ማለት ነው። ይሄንን የገዛውላት 3600 ብር። ከዛ የልብስ ባስኬት 2 ነው እዚህ ጋር ተደራርቦ ነው 1200 ብር ነው የገዛሁት ሁለቱን ማለት ነው። አንዱ 600 ብር ነው። ከዛ እዚህ ጋር ደግሞ የቆሻሻ ባስኬት 2 300 ብር፣ የእጅ ማስታጠቢያ 180 ብር። እዚህ ጋር ደግሞ ባሊ 20 ሊትር ቆንጅዬ ባሊ 350 ብር። ከዛ 350 ሊትር ሮቶ 4300 ብር ደሴ ነው የገዛሁት። ኮምቦልቻ ወለታ 4400 ነው የገዛሁት ታውቃላችሁ። ጥስት 2000 ብር። ከዛ እዚህ ጋር ደግሞ የዳቦ ማብኪያ 450 ብር። 2 የእቃ ማንጠፍጠፊያዎች አሉ እዚህ ጋር 600 ብር። ከዛ 2 የልብስ ማጠቢያዎች አሉ እነዚህ 1600 ብር ናቸው። ሁለቱም ቀያይ ነው እንደተያያዘ ነው እዚህ ጋር እንደምታዩት ማለት ነው። ከዛ ወደ ምጣድ ወስዳችኋለሁ። ከወደዳችሁት ላይክ ሼር አይረሳ። ሰላም ሆኑ። ምጣዱን ላሳያችሁ። እዚህ ጋር ማገዶ ቆጣቢ ሸክላ የሌለው 4500 ብር ነው የገዛሁላት ማለት ነው። መቀመጫው ላይ አልሰቀልኩትም እና ነው እዚህ ጋር መቀመጫው አለ። ከዛ ጭስ ማውጫው አለ ማለት ነው። ከዛ እዚህ ጋር ደግሞ የኤሌክትሪክ ምጣድ 12500 ብር ነው ያሰራሁላት ባለ ኮሜዲኖ። ኮሜዲኖ መኖሩ ጥሩ ነው፣ ምክንያቱም ሁሉንም ነገር ክትት ያደርግላችኋል። እዚህ ጋር ባሊ እስከ 30 ሊትር ያስገባል ማለት ነው። እንደምታዩት ማሻአላ ተባረከ ረህማን ጽድት ያለ ብሬከር የተገጠመለት ማለት ነው። ይሄንን 12500 ብር ነው።